ዛሬ ማምሻውን ከተለያዩ የሚዲያ አውታሮች ከተሰሙ አይነተኛ ወሬዎች መካከል ኮሚሽኑ የቅሊንጦ ማረሚያ ቤት ቃጠሎ ምክንያትና የእስረኞችን አያያዝ ሊያጣራ ነው። 5 ክልሎች አዲሱን ዓመት ምክንያት በማድረግ ለ9833 የሕግ ታራሚዎች ይቅርታ ማድረጋቸውን አስታወቁ። አልማዝ አያና የዓመቱ የዳይመንድ ሊግ ሻምፒዮንነት ግምት ተሰጣት። ደቡብ ሱዳን ለአስከፊ የምግብ እጥረት እየተጋለጠች መሆኑን ፋኦ ገለጸ። የሚሉትን ወሬዎች በምሽት የዜና ወጃችን የምንቃኛቸው ይሆናል። በቅድሚያ በቅሊንጦ ቀጠሮ ማረሚያ ቤት የእሳት አደጋ መንስኤና የታራሚዎች አያያዝ ምርመራ በሚቀጥለው ሳምንት እንደሚከናወን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በቦታው ተገኝተው እንዳሉት የማረሚያ ቤቱ ጥገና በአስቸኳይ ተጠናቆ ወደ ተለያዩ አካባቢዎች የተወሰዱ ታራሚዎች እንዲመለሱ እየተሰራ ነው። የእሳት አደጋው መንስኤና የታራሚዎች አያያዝ ከሚመለከታቸው አካላት ጋር በመሆን በቅንጅት የምርመራ ስራው እንደሚከናወን ነው ኮሚሽነሩ የገለጹት። የቅሊንጦ ማረሚያ ቤት በፍጥነት ተጠግኖ አገልግሎቱን በአግባቡ እንዲሰጥ ለማድረግ እየተሰራ መሆኑንም ኮሚሽነሩ ተናግረዋል። የማረሚያ ቤቱ ጥገና ሲጠናቀቅ በጊዜያዊነት ወደ ዝዋይና ሸዋ ሮቢት የተወሰዱ ታራሚዎች በአስቸኳይ እንደሚመለሱም ገልጸዋል። ነሐሴ 28 ቀን 2008 ዓ.ም በቅሊንጦ ቀጠሮ ማረፊያ ቤት በተከሰተ የእሳት አደጋ ምክንያት በሰው ሕይወትና በንብረት ላይ ጉዳት ደርሷል። በአደጋው 23 ሰዎች ለሞት 9 ታራሚዎችና የፖሊስ አባላት ደግሞ ለጉዳት መዳረጋቸውን ፖሊስ መግለጹ ይታወሳል። የታራሚ ቤተሰቦች በጊዜያዊነት ወዳረፉበት ሸዋሮቢትና ዝዋይ ማረሚያ ቤቶች በመሄድ ታራሚዎችን ማግኘት እንደሚችሉ መገለጹም ተዘግቧል። 5 ክልሎች አዲሱን ዓመት ምክንያት በማድረግ ለ9833 የሕግ ታራሚዎች ይቅርታ ማድረጋቸውን አስታውቀዋል። የትግራይ፣ ኦሮሚያ፣ የደቡብ ብሔር ብሔረሰቦች፣ ቤንሻንጉልና የአፋር ብሔራዊ ክልሎች ናቸው ምህረቱን ያደረጉት። የትግራይ ብሔራዊ ክልላዊ መንግስት ለ924 የሕግ ታራሚዎች ይቅርታ አድርጓል። የኦሮሚያ ብሔራዊ ክልል ደግሞ ለ5463 የሕግ ታራሚዎች ይቅርታ ማድረጉን ገልጿል። የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በበኩሉ ለ3300 የሕግ ታራሚዎች ይቅርታ ማድረጉን አስታውቋል። የቤንሻንጉል ብሔራዊ ክልላዊ መንግስትም ለ111 የሕግ ታራሚዎች አዲሱን ዓመት ምክንያት በማድረግ ይቅርታ ማድረጉን ገልጿል። የአፋር ብሔራዊ ክልላዊ መንግስትም ለ35 የሕግ ታራሚዎች ይቅርታ ማድረጉን ነው የገለጸው። የየክልሎቹ ጸጥታና አስተዳደር ጉዳዮች ቢሮ ኃላፊዎች እንዳሉት ምህረት የተደረገላቸው ታራሚዎች ከቀላል ወራት እስከ ዕድሜ ልክ እስራት የተፈረደባቸውና የይቅርታ ሕጉን ያሟሉ ናቸው። ታራሚዎቹ በቆይታቸው በጥፋታቸው የተጸጸቱና መልካም ስነ ምግባር በማሳየት ይቅርታ እንዲደረግላቸው ያመለከቱ መሆናቸውንም ተናግረዋል። በይቅርታ ሕጉ መሰረት በሴቶች ላይ ጾታዊ ጥቃት የፈጸሙ፣ በሕገ ወጥ የሰዎች ዝውውር ወንጀል የተፈረደባቸውና በሙስና የታሰሩ የሕግ ታራሚዎች በይቅርታው እንዳልተካተቱም ተጠቁሟል። ይቅርታ የተደረገላቸው የሕግ ታራሚዎቹ ወደፊት ከህብረተሰቡ ጋር በመግባባት በሰላም ሰርተው ለመለወጥ የበኩላቸውን እንዲወጡም ኃላፊዎቹ ጠይቀዋል ሲል ኤፍቢሲ ዘግቧል። አልማዝ አያና ዛሬ በብራስልስ በሚካሄደው የመጨረሻው የዳይመንድ ሊግ ውድድር በ5000 ሜትር ሴቶች ውድድር የሻምፒዮንነት ግምት ተሰጥቷታል። አልማዝ በውድድሩ ክብረ ወሰን መስበር እፈልጋለሁ ብላለች። በውድድሩ በዳይመንድ ሊግ አጠቃላይ ነጥቦች ከአንደኛ እስከ 6ኛ ደረጃ የያዙ አትሌቶች አንደኛ ከወጡ የሊጉ ሻምፒዮን የመሆን ዕድል አላቸው። በሊጉ የነጥብ አሰጣጥ ስርዓት በመጨረሻው ቀን ውድድር አንደኛ የሚወጣ አትሌት 20 ነጥብ ያገኛል። እስካሁን በርቀቱ በተካሄዱ የዳይመንድ ሊግ ውድድሮች አልማዝ 30 የዳይመንድ ነጥቦችን በመሰብሰብ በአንደኛ ደረጃ ላይ ትገኛለች። ከአልማዝ በመቀጠል ከሁለተኛ እስከ 6ኛ ያሉትን ደረጃ ኬንያውያን አትሌቶች ይዘዋል። ኬንያውያኑ ሜርሲ ቼሮኖ፣ ሄለን ኦብሪና እና ጃኔት ኪሳ በቅደም ተከተል 28፣ 16 እና 15 ነጥብ በመያዝ ከ2 እስከ 4ኛ ያለውን ደረጃ ይዘዋል። በሪዮ ኦሎምፒክ በ5000 ሜትር የወርቅ ሜዳሊያ ያገኘችው ኬንያዊቷ
ቪቪያን ቼሪዮት በ13.5ኛ ደረጃ ላይ የምትገኝ ሲሆን ሌላኛዋ ኬንያዊት ቪዮላ ኪቢዮት 11 ነጥብ በመያዝ 6ኛ ደረጃ ላይ ትገኛለች። አልማዝ የቤልጂሟ ርዕሰ ከተማ በምታስተናግደው ውድድር ከኬንያውያኑ ከፍተኛ ፉክክር እንደሚገጥማት ይጠበቃል። አልማዝ በዛሬው ውድድር በጥሩነሽ ዲባባ በርቀቱ የተያዘውን የዓለም ክብረ ወሰን ለመስበር እንደምትሮጥ ባለፈው ሳምንት ገልጻለች። በውድድሩ በርቀቱ ፈጣን የሆነውን ሰዓት በማስመዝገብ ታሪክ መስራት እሻለው ስትልም ለዓለም አቀፉ አትሌቲክስ ፌዴሬሽን ማህበር ድረገጽ አስተያየቷን ሰጥታለች። በሮም በተካሄደው የዳይመንድ ሊግ ውድድርን በ14 ደቂቃ ከ12 ሰከንድ ከ59 ማይክሮ ሰከንድ በመግባት በርቀቱ ሁለተኛውን ፈጣን ሰዓት አስመዝግባለች። ጥሩነሽ እንደ አውሮፓውያን አቆጣጠር በ2008 በኖርዌይ ኦስሎ ከተማ በ14 ደቂቃ ከ11 ሰከንድ ከ15 ማይክሮ ሰከንድ በሆነ ጊዜ በመግባት የርቀቱን ክብረ ወሰን መያዟ ይታወሳል። አልማዝ በሪዮ ኦሎምፒክ በ5000 ሜትር ሩጫ የነሐስ ሜዳሊያ ካገኘች በኋላ የዛሬው ውድድር የመጀመሪያዋ ነው። ደቡብ ሱዳን ለአስከፊ የምግብ እጥረት እየተጋለጠች መሆኑን ፋኦ ገለጸ ይለናል አሶሺየትድ ፕሬስ። ባልተረጋጋ ፖለቲካ ውስጥ ያለችው ደቡብ ሱዳን ለአስከፊ የምግብ እጥረት እየተጋለጠች መሆኑን በመንግስታቱ ድርጅት የዓለም የምግብና እርሻ ድርጅት ፋኦ ገልጿል። ድርጅቱ እንዳለው አሁን ላይ በአገሪቱ 5 ሚሊዮን ዜጎች ለከፋ የምግብ እጥረት ተጋልጠዋል። የፖለቲካ ቀውሱ የሚቀጥል ከሆነም ለምግብ እጥረት የተጋለጡ ዜጎች ቁጥር ከዚህም በላይ ሊያሻቅብ እንደሚችል ገልጿል። በቅርቡ በመንግስትና ተቃዋሚዎች መካከል በተከሰተው ግጭት 30 ሚሊዮን የአሜሪካን ዶላር የሚያወጣ የእርዳታ ምግብ መዘረፉን ድርጅቱ ይፋ አድርጓል። በአሁኑ ወቅትም የአገሪቱ የምግብ ዋጋ ግሽበት ከፍተኛ ደረጃ ላይ መድረሱን መረጃዎች ያመለክታሉ ሲል የዘገበው አሶሺየትድ ፕሬስ ነው።